ይህ የሕያው እግዚአብሔር ቃል ነው። ምዕራፍ 43 ራቡ አሁንም በምድሪቱ ላይ እንደጠና ነበር። ከግብጽ ያመጡትንም እህል በልተው ከጨረሱ በኋላ አባታቸው እስቲ እንደገና ወርዳችሁ ጥቂት እህልን ሸምቱልን አላቸው። ይሁዳ ግን እንዲህ አለው፣ ያ ሰውዬ ወንድማችሁን ይዛችሁ ካልመጣችሁ ዳግመኛ ፊቴን አታዩም ብሎ በጥብቅ አስጠንቅቆናል። ወንድማችን ከኛ ጋር እንዲወርድ ከፈቀድክ ወደዚያ ሄደን እህል እንሸምትልሃለን። እርሱን የማትልከው ከሆነ ግን እኛም ወደዚያ አንወርድም። ያም ሰው ወንድማችሁን ይዛችሁ ካልመጣችሁ ዳግመኛ ፊቴን አታዩም ብሎናል። እስራኤልም ሌላ ወንድም አለን ብላችሁ ለዚህ ሰው በመንገር ለምን ይህን ችግር እንዲደርስብኝ ያደረጋችሁ ሲል ጠየቃቸው። እነርሱም ሰውየው ስለኛ፣ ስለራሳችን፣ ስለቤተሰባችን አጥብቆ ጠየቀን። እንደገናም አባታችሁ አሁን በሕይወት አለ? ሌላስ ወንድም አላችሁ ሲል ጠየቀን። እኛም ለጥያቄው መልስ ሰጠነው። ታዲያ ወንድማችሁን ይዛችሁ ወደዚህ እንድትመጡ እንደሚል እንዴት ማወቅ እንችል ነበር ብለው መለሱለት። ይሁዳም አባቱን እስራኤልን እንዲህ አለው፣ ልጁን ከኔ ጋር ስደደው፣ እኛም በቶሎ እንሂድ። ይህ ከሆነ አንተም እኛም ልጆቻችንም አንሞትም፣ እንተርፋለን። ስለ ልጁ ደህንነት እኔ ራሴ ኃላፊ ነኝ። ስለ እርሱም በግል ተጠያቂ ሆናለሁ። እርሱንም በደህና መልሼ ባላመጣውና እዚህ በፊት ባላቆመው ለዘላለም በደለኛው እኔ ልሁን። ይህን ያህል ባንዘገይ ኖሮ እስካሁን 2 ጊዜ ደርሰን መመለስ በቻልን ነበር። ከዚህ በኋላ አባታቸው እስራኤል እንዲህ አላቸው፣ ነገሩ እንዲህ ከሆነስ ይህንኑ አድርጉ። ምድሪቱ የምታፈራውን ምርጥ ነገሮች፣ ጥቂት በለሳን፣ ጥቂት ማር፣ ሽቱ፣ ከርቤ፣ ቴምርና ለውዝ በየስልቾቻችሁ ያዙ። ለዚያ ሰው እጅ መንሻም ውሰዱለት። በየስልቾቻችሁ አፍ ላይ የተገኘውን ብር መመለስ ስላለባችሁ እጥፍ ገንዘብ ያዙ። በየስልቾቻችሁ ውስጥ የተገኘው ብር ምናልባት በስህተት የመጣ ሊሆን ይችላል። ወንድማችሁንም ይዛችሁ ወደ ሰውየው በቶሎ ሂዱ። ሌላውን ወንድማችሁንና ብንያምን ይዛችሁ ለመመለስ እንድትችሉ ሁሉን የሚችል አምላክ በምሕረቱ የዚያን ሰው ልብ ያራራላችሁ። እንግዲህ ልጆቼንም ባጣ ምን አደርጋለሁ? ያመጣውን እቀበላለሁ። ሰዎቹም እጅ መንሻውን የብሩን እጥፍ እንዲሁም ብንያምን ይዘው ተነሱ። ወደ ግብጽም በፍጥነት ወረዱ። ዮሴፍም ፊት ቀረቡ። ዮሴፍ ብንያምን ከወንድሞቹ ጋር ባየው ጊዜ የቤቱን አዛዥ እነዚህን ሰዎች ወደ ቤት ይዛቸው ሂድ፣ ዛሬ ቀትር ላይ አብረውኝ ስለሚበሉ ፍሪዳ ተጥሎ ምሳ ይዘጋጃሉ። አዛዡም ዮሴፍ የነገረውን አደረገ። ሰዎቹም ወደ ዮሴፍ ቤት በመወሰዳቸው ፈሩ። እነርሱም እንደዚያ የመጣ ነው ቀደም ሲል እዚህ መተን ስንመለስ በየስልቾቻችን ውስጥ ተመልሶ በተጨመረው ብር ሰበብ ነው። ሰውየው ጥቃት ሊፈጽምብን አስገድዶ ባሮቹ ሊያደርገንና አህዮቻችንን ሊቀማን ይፈልጋል ብለው ሰጉ። ወደ ዮሴፍም ቤት አዛዥ ቀርበው በቤቱ መግቢያ ላይ አነጋገሩት። እንዲህም አሉት፣ ጌታችን ሆይ ለመጀመሪያ ጊዜ እህል ለመሸመት ወደዚህ መተን ነበር። ነገር ግን ለአዳር በሰፈርንበት ቦታ የስልቾቻችንን አፍ ስንከፍት እያንዳንዳችን በየስልቾቻችን አፍ ላይ ብራችንን ሙሉን አገኘ ነው። ገንዘቡንም ይኸው መልሰን ይዘን መተናል። አሁንም እህል መሸመቻ የሚሆን ተጨማሪ ብር ይዘን መተናል። ያኔ ገንዘቡን በየስልቾቻችን ውስጥ ማን መልሶ እንዳስቀመጠው ግን አናውቅም አሉት። የቤቱ አዛዥም አይዟችሁ፣ አትፍሩ፣ በየስልቾቻችሁ ውስጥ ያገኛችሁት ገንዘብ የሰጣችሁ የእናንተም የአባቶቻችሁ አምላክ ነው። እኔ እንደሆንኩ ብሩን ተቀብያለሁ አላቸው። ከዚያም ስምዖንን አውጥቶ አገናኛቸው። የቤቱ አዛዥ ሰዎቹ ወደ ዮሴፍ ቤት አስገብቶ እግራቸውን የሚታጠቡበት ውሃም አቀረበላቸው። ለአህዮቻቸውም የሚበሉት ገፈራ ሰጣቸው። ምሳ በዚያ እንደሚበሉ ተነግሯቸው ስለነበር ዮሴፍ በቀትር ከመግባቱ በፊት እጅ መንሻዎቻቸውን ለማበርከትም አዘጋጁ። ዮሴፍም ወደ ቤቱ ሲገባ ያመጧቸውን እጅ መንሻዎች አበረከቱለት። ወደ መሬትም ዝቅ ብለው እጅ ነሱት። ዮሴፍም ስለ ደህንነታቸው ጠየቃቸው። ከዚያም ሽማግሌ አባት እንዳላችሁ ነግራችሁኝ ነበር፣ ደህና ነው? አሁን በሕይወት አለ አላቸው። እነርሱም መልሰው አገልጋይህ አባታችን አሁንም በሕይወት አለ፣
ደህና ነው በማለት ወደ መሬት ዝቅ ብለው በአክብሮት እጅ ነሱት። ዮሴፍ በዓይኑ ሲቃኝ የእናቱን ልጅ ብንያምን አየና ያ የነገራችሁኝ ታናሽ ወንድማችሁ ይህ ነው ብሎ ጠየቃቸው። ብንያምንም ልጄ እግዚአብሔር ይባርክህ አለው። ዮሴፍ ወንድሙን በማየቱ ስሜቱ በጥልቅ ስለተነካ ፈጥኖ ከፊታቸው ገለል አለ። ሳር ያለ ቦታም ፈልጎ እልፍኝ ውስጥ አለቀሰ። ፊቱን ከታጠበ በኋላ ተመልሶ ስሜቱን በመቆጣጠር ማዕድ ይቅረብ አለ። ለዮሴፍ ለብቻው ቀረበለት፣ ለወንድሞቹም ለየብቻቸው ቀረበላቸው። እንዲሁም ከእርሱ ጋር ለሚበሉት ግብፃውያን ደግሞ ሌላ ገበታ ቀረበላቸው። ምክንያቱም ግብፃውያን ከዕብራውያን ጋር አብሮ መመገብ እንደ ጸያፍ ይቆጥሩ ነበር። ወንድማቹ ከበኩሩ እስከ ታናሹ እንደየእድሜያቸው በዮሴፍ ፊት በተርታ ተቀምጠው ነበር። በመገረምም እርስ በርሳቸው ተያዩ። ከዮሴፍ ገበታ ላይ የተነሳ ለእያንዳንዳቸው ምግብ ሲቀርብ የብንያም ድርሻ ከሌሎቹ 5 እጥፍ ነበር። እነርሱም እንዲህ ባለው ሁኔታ አብረው ተደሰቱ፣ እስኪረኩም ጠጡ። ምዕራፍ 44 ከዚያ በኋላ ዮሴፍ ለቤቱ አዛዥ እንዲህ ሲል መመሪያን ሰጠው። የሰዎቹ ስልቻ የሚይዘውን ያህል እህል እንዲሁም ብር በየስልቾቻቸው አፍ ክተተው። ከዚያም የብሩን ጫይን በታናሹ ወንድማቸው ስልቻ አፍ ከእህሉ ጋር ጨምረው። አዛዡም ዮሴፍ እንዳለው አደረገ። ጎህ ሲቀድ ሰዎቹ ከነአህዮቻቸው ተሸኙ። ከከተማው ምንም ያህል ርቀው ሳይሄዱ ዮሴፍ ቶሎ ድረሱባቸውና ለበጎ ነገር ስለምን ክፉ መለሳችሁ? ይህ ጌታ የሚጠጣበት የተሰወረ ነገር ምንም የሚያውቅበት ጽዋ አይደለም? የፈጸማችሁ ድርጊት ክፉ ነው በላቸው። የቤቱ አዛዥም እንደደረሰባቸው ልክ እንደተባለው ተናገራቸው። እነርሱ ግን እንዲህ አሉት፣ ጌታችን እንዲህ ያለ ነገር ለምን ይናገራል? እኛ አገልጋዮችህ እንዲህ ያለውን ነገር አናደርገውም። ከዚህ ቀደም በየስልቾቻችን አፍ የተገኘው ብር ከከናን እንኳን መልሰን አምጥተናል። ታዲያ አሁን ብር ወይም ወርቅ ከጌታህ ቤት እንዴት እንሰርቃለን? የጠፋው ዕቃ ከአገልጋዮችህ የተገኘበት እሱ ሰው ይሙት፣ የቀረነው የጌታችን ባሮች እንሁን። እርሱም መልካም ነው እንዳላችሁት ይሁን፣ ጽዋው የተገኘበት ሰው ባሪያዬ ይሆናል፣ የቀራችሁት ግን ከበደሉ ነፃ ትሆናላችሁ አላቸው። እያንዳንዱ ሰው ጭነቱን ወዲያውኑ አራግፎ ስልቻቸውን ፈቱ። ከዚያም አዛዡ ፍተሻውን ከታላቁ ጀምሮ እስከ ታናሹ ድረስ ቀጠለ። በመጨረሻም ጽዋው በብንያም ስልቻ ውስጥ ተገኘ። በዚህ ጊዜ ልብሳቸውን በሐዘን ቀደዱ። ሁሉም ስልቾቻቸውን በየአህዮቻቸው ጭነው ወደ ከተማይቱ ተመለሱ። ይሁዳና ወንድሞቹ ወደ ዮሴፍ ቤት ሲገቡ እርሱ ገና ከቤቱ አልወጣም ነበር። እነርሱም ከቤቱ መሬት ላይ ተደፉ። ዮሴፍም ለምን እንዲህ ያለ ነገር አደረጋችሁ? እንደኔ ያለ ሰው ስውር ነገርን የሚያውቅ ልዩ ጥበብ እንዳለው አታውቁም? ሲል ጠየቃቸው። ይሁዳም እንግዲህ ለጌታችን ምን ማለት እንችላለን? ምንስ እንመልሳለን? እንግዲህ ካለው በደል ንጹህ መሆናችንን ማስረዳት እንዴት ይቻለናል? እግዚአብሔር የእኛን አገልጋዮችህን በደል ገልጧል። ከእንግዲህ ጽዋው የተገኘበት ብቻ ሳይሆን ሁላችንም ባሮችህ ነን አለ። ዮሴፍም ይህንስ ፈጽሞ አላደርገውም፣ ባሪያ የሚሆነው ጽዋው የተገኘበት ሰው ብቻ ነው። የቀራችሁት በሰላም ወደ አባታችሁ ተመለሱ አላቸው። ይሁዳም ወደ ዮሴፍ ቀረብ ብሎ ጌታዬ ሆይ እኔ አገልጋይ አንዲት ቃል ብቻ ልናገር። አንተም የፈርዖንን ያህል የተከበርክ ስለሆንክ እባክህ እኔን አገልጋይህን አትቆጣኝ። ጌታዬ አባት ወይም ወንድም አላችሁን ብሎ አገልጋዮቹን ጠይቆ ነበር። እኛም አሁን ሽማግሌ አባት አለን። አባታችንም በስተርጅና የወለደው ትንሽ ልጅ አለው። ወንድምየው ሞቷል። ከአንድ እናት ከተወለዱት ልጆች መካከል የተረፈው እሱ ብቻ ነው። አባቱን በጣም ይወደዋል ብለን ነበር። ከዚያም አንተ አገልጋዮችህን እንዳየው ወደኔ አምጡት አልከን። እኛም ለጌታዬ ልጁ ከአባቱ ሊለይ አይችልም፣ ከተለየው ደግሞ አባትየው ይሞታል አልነ። አንተ ግን እኛን አገልጋዮችህን ታናሽ ወንድማችሁ አብራችሁ ወደዚህ ካልመጣ ዳግመኛ ፊቴን አታዩም አልከን። እኛም ወደ አገልጋይህ ወደ አባቴ በምንመለስ ጊዜ አንተ ጌታዬ ያልከን ነገር ነው። ከዚያም አባታችን እስቲ ተመልሳችሁ ጥቂት እህል ሸምቱልን ሲለን መሄድ አንችልም፣ መሄድ የምንችለው
ታናሽ ወንድማችንን አብሮን ሲሄድ ብቻ ነው። ታናሽ ወንድማችንን ይዘን ካልሄድን በስተቀር የሰውየውን ፊት ማየት አንችልም አልነው። አገልጋይ አባቴም እንዲህ አለን፣ ሚስቴ 2 ወንዶች ልጆች እንደወለደችልኝ ታውቃላችሁ። አንዱ በወጣበት በመቅረቱ በእርግጥ የአውሬ ራት ሆኗል። ከዚያ ጊዜ ጀምሮ ይኸው የውሃ ሽታ ሆኖ ቀርቷል። አሁን ደግሞ ይህን ልጅ ወስዳችሁ አንዳች ጉዳት ቢደርስበት ሽበቴን በመሪር ሐዘን ወደ መቃብር ታወርዱታላችሁ። እንግዲህ አሁን ልጁን ሳንይዝ ወደ አገልጋይ ወደ አባቴ ብንመለስ ሕይወቴ ከልጁ ሕይወት ጋር በጥብቅ የተሳሰረ ስለሆነ የልጁን ከእኛ ጋር አለመኖር ሲያይ አባቴ ይሞታል። ከዚህ የተነሳ እኛ አገልጋዮች የአባታችንን ሽበት በመሪር ሐዘን ወደ መቃብር እናወርደዋለን። እኔ አገልጋይ ልጅህን መልሼ ሳላመጣ በቀር ለዘላለም በደለኛ አድርገህ ቁጠረኝ በማለት ስለ ልጁ ደህንነት በአባቴ ፊት ራሴን ዋስ አድርጌዋለሁ። ስለዚህ አሁን አገልጋይ በልጁ ፈንታ ያንተ የጌታዬ ባሪያ ሆኜ እዚህ ልቀር፣ ልጁ ግን ከወንድሞቹ ጋር ይመለስ። ልጁን ሳልይዝ እንዴት ተመልሼ ወደ አባቴ ሄዳለሁ? ፈጽሞ አላደርገውም። እባክህ በአባቴ ላይ የሚደርሰው መከራ እንዳያታድርገኝ። ምዕራፍ 45 በዚያን ጊዜ ዮሴፍ አጠገቡ በነበሩ ሰዎች ፊት ስሜቱን ሊገታ ባለመቻሉ እዚህ ያሉትን ሰዎች በሙሉ አስወጡልኝ ብሎ ጮሆ ተናገረ። ስለዚህም ዮሴፍ ራሱን ለወንድሞቹ በገለጠበት ጊዜ ከነርሱ ሌላ ማንም ሰው አልነበረም። ዮሴፍም ድምጹን ከፍ አድርጎ በማልቀሱ ግብፃውያን ሰሙት። ወሬውም ወደ ፈርዖን ቤት ሰዎች ደረሰ። ዮሴፍም ወንድሞቹን እኔ ዮሴፍ ነኝ፣ ለመሆኑ አባቴ እስካሁን በሕይወት አለ ሲል ጠየቃቸው። ወንድሞቹ ግን በፊቱ ተደናግጠው ስለነበር መልስ ሊሰጡት አልቻሉ። ዮሴፍም ወንድሞቹን እስቲ ወደ እኔ ቀረብ በሉ አላቸው። ወደ እርሱም ቀረቡ። እንዲህም አለ፣ ወደ ግብፅ የሸጣችሁኝ ወንድማችሁ እኔ ዮሴፍ ነኝ። አሁንም በመሸጣችሁ አትቆጩ፣ በራሳችሁም አትዘኑ። ምክንያቱም እግዚአብሔር ሕይወትን ለማዳን ሲል ከእናንተ አስቀድሞ እኔን ወደዚህ ልኮኛል። በምድር ላይ ራብ ከገባ ይኸው 2 ዓመት ሆነ። ከዚህ በኋላ የማይታረስባቸውና ሰብል የማይሰባሰብባቸው 5 ዓመታት ገና አሉ። ነገር ግን እግዚአብሔር ሕይወታችሁን በታላቅ ማዳን ለመታደግና ዘራችሁ ከምድር ላይ እንዳይጠፋ በማሰብ ከእናንተ አስቀድሞ ወደዚህ ላከኝ። ስለዚህ አሁን ወደዚህ ላከኝ እግዚአብሔር እንጂ እናንተ አይደላችሁ። እርሱም ለፈርዖን እንደ አባት ቤት ንብረቱ ላይ ጌታ አደረገኝ፣ እንዲሁም በግብፅ ምድር ላይ ገዢ አደረገኝ። አሁንም በፍጥነት ወደ አባቴ ተመልሳችሁ እንዲበሉት ልጅ ዮሴፍ እንዲህ ይላል፣ እግዚአብሔር የመላው ግብፅ ጌታ አድርጎኛል። ስለዚህ ሳትዘገይ ወደ እኔ ና፣ ልጆችህን፣ የልጅ ልጆችህን፣ በጎችህን፣ ፍየሎችህን፣ ከብቶችህን ያለህን ሁሉ ይዘህ በአቅራቢያዬ በጌሴም ትኖራለህ። ገና ወደፊት የሚመጣው የ5 ዓመት ራብ ስላለ በዚህ የሚያስፈልጋችሁን እኔ እሰጣችኋለሁ። ያለዚያ ግን አንተና ቤተሰቦችህ ያንተም የሆነው ሁሉ ችግር ላይ ትወድቃላችሁ። ፊታችሁ ሆኜ የማናግራችሁ እኔ ዮሴፍ ራሴ መሆኔን እናንተም ሆናችሁ ወንድሜ ብንያም በዓይናችሁ የምታዩት ነው። በግብፅ ስላለ ክብርና ስላያችሁትም ሁሉ ለአባቴ ንገሩት። አባቴም በፍጥነት ይዛችሁት ኑ። ከዚያም በወንድሙ በብንያም አንገት ላይ ተጠምጥሞ አለቀሰ። ብንያምም እያለቀሰ ዮሴፍን አቀፈው። የቀሩትም ወንድሞቹ አንድ በአንድ እየሳመ አለቀሰ። ከዚያም ወንድሞቹ ከእርሱ ጋር መጨዋወትን ጀመሩ። የዮሴፍ ወንድሞች መምጣትን በፈርዖን ቤት መንግስት በተሰማ ጊዜ ፈርዖንና ሹማምንቱ ሁሉ ደስ አላቸው። ፈርዖንም ዮሴፍን እንዲህ አለው፣ ለወንድሞች እንዲህ ብለህ ንገራቸው፣ እንዲህ አድርጉ፣ አህዮቻችሁን ጭናችሁ ወደ ከነዓን ምድር ተመለሱ። ከዚያም አባታችሁንና ቤተሰባችሁን ይዛችሁ ወደ እኔ ኑ። እኔም እጅግ ለም ከሆነው የግብፅ ምድር እሰጣችኋለሁ። በምድሪቱ በረከት ደስ ብሏችሁ ትኖራላችሁ። ደግሞም እንዲህ ብለህ እዘዛቸው፣ ይህንን አድርጉ፣ ከግብፅ ምድር ልጆቻችሁንና ሚስቶቻችሁን የምታጓጉዙበት ሰረገላዎች ወስዳችሁ አባታችሁን ይዛችሁት ነው። ስለ ንብረታችሁ ምንም አታስቡ፣ ከግብፅ ምድር እጅግ ለም የሆነው የእናንተ ይሆናልና። የእስራኤልም ልጆች ይህንኑ አደረጉ። ዮሴፍም ፈርዖን ባዘዘው መሰረት ሰረገላዎችን አቀረበላቸው።
የመንገድም ስንቅ አስያዛቸው። ለእያንዳንዳቸውም 2 የክት ልብስ ሰጣቸው። ለብንያም ግን 300 ጥሬ ብርና 5 የክት ልብስ ሰጠው። ለአባቱ በግብፅ ምድር ከሚገኘው የተመረጠ ነገር በ10 አህዮች እንደዚሁም በመንገዱ ስንቅ የሚሆን እህል፣ ዳቦና ሌላ ምግብ ከ10 እንስት አህዮች ጋር አስጭኖ ሰደደለት። ከዚያ በኋላ ወንድሞቹን አሰናበታቸው። ከእርሱም ሲሰናበቱ መንገድ ላይ እንዳትጣሉ አላቸው። እነርሱም ከግብፅ ወጥተው በከነዓን ምድር ወደሚኖረው ወደ አባታቸው ወደ ያዕቆብ መጡ። አባታቸውንም እነሆ ዮሴፍ በሕይወት አለ፣ እንዲያውም በግብፅ ምድር ሁሉ ገዢ ሆኗል ብለው ነገሩት። ያዕቆብም በድንጋጤ ክው አለ፣ ሊያምናቸውም አልቻለም። ነገር ግን ዮሴፍ የነገራቸውን ሁሉ ሲያጫውቱትና እርሱንም ወደ ግብፅ ለማጓጓዝ ዮሴፍ የላከላትን ሰረገላዎች ሲያይ የአባታቸው የያዕቆብ መንፈስ ታደሰ። ከዚያም እስራኤል ልጄ ዮሴፍ በሕይወት አለ፣ ከመሞቴ በፊት ሄጄ ልየው አለ። ምዕራፍ 46 እስራኤልም ጓዙን ሁሉ ጠቅልሎ ተነሳ። ቤርሳቤ ሲደርስም ለአባቱ ለይስሐቅ አምላክ መስዋዕትን ሰዋ። እግዚአብሔርም ሌሊት በራእይ ለእስራኤል ተገልጦ ያዕቆብ ያዕቆብ ብሎ ጠራው። እርሱም እነሆኝ አለሁኝ አለ። እግዚአብሔርም እንዲህ አለው፣ እኔ የአባትህ አምላክ እግዚአብሔር ነኝ። ወደ ግብፅ ለመውረድ አትፍራ፣ በዚያ ታላቅ ሕዝብ አደርግሃለሁና አብሬህ ወደ ግብፅ እወርዳለሁ፣ ከዚያም መልሼ አወጣሃለሁ። የዮሴፍ የራሱ እጆችም ዓይኖችህን ይገጥሟቸዋል። ከዚያ በኋላ ያዕቆብ ከቤርሳቤ ተነሳ። የእስራኤል ወንዶች ልጆች አባታቸው ያዕቆብን ልጆቻቸውንና ሚስቶቻቸውን ፈርዖን ለያዕቆብ በላካቸው ሰረገላዎች ላይ አወጧቸው። ከብቶቻቸውንና በከነዓን ምድር ያፈሩትን ሀብት ንብረታቸውን ሁሉ ይዘው ያዕቆብና ዘሮቹ በሙሉ ወደ ግብፅ ወረዱ። ወደ ግብፅም የወረደው ወንዶች ልጆች፣ የልጅ ልጆች፣ ሴቶች ልጆችና ሴት የልጅ ልጆች ማለትም ዘሮቹን ሁሉ ይዞ ነው። ወደ ግብፅ የወረዱት የእስራኤል ልጆች ያዕቆብና ዘሮቹ እነዚህ ናቸው። የያዕቆብ የበኩር ልጅ ሮቤል፣ የሮቤል ልጆች ሄኖህ፣ ፊሎ፣ አስሮንና ከርሚ ናቸው። የስምዖን ልጆች ይሙኤል፣ ያሚን፣ ኦሃድ፣ ያኪን፣ ጾሐርና ከነዓናዊቷ ሴት የተወለደው ሳኦል ናቸው። የሌዊ ልጆች ጌድሶን፣ ቃት፣ ሜራር ናቸው። የይሁዳ ልጆች ኤር፣ አውናን፣ ሴሎም፣ ፋሬስና ዛራ ናቸው። እነርሱ ግን ኤርና አውናን በከነዓን ምድር ሞቱ። የይሳኮር ልጆች ቶላ፣ ፉዋ፣ ዮፍና ሺምሮን ናቸው። የዛብሎን ልጆች ሴሬድ፣ ኤሎንና ያህልኤል ናቸው። እነዚህ ወንዶች ልጆች ያዕቆብ በሰሜን ምዕራብ መስጦሚያ ሳለ ሊያ የወለደችለት ናቸው። ሴቷ ዲናን ጨምሮ የወንዶችና የሴቶች ልጆች ቁጥር 33 ነው። የጋድ ልጆች ጽፎን፣ ሃሂ፣ ሹሂ፣ ኤስቦን፣ ኤሪ፣ አሮዲና አርሌኒ ናቸው። የአሴር ልጆች ዩምና፣ የሱዋ፣ የሱዊና፣ በሪአ እህታቸው ሴራህ ናቸው። የበራ ልጆች ሐሬር፣ መላልኬል። እነዚህ 16 ልጆች ሁሉ ላባ ለልጁ ለሊያ ከሰጣት ከዘለፋ ላይ ያዕቆብ የወለዳቸው ናቸው። የያዕቆብ ሚስት የራሔል ልጆች ዮሴፍና ብንያም ናቸው። በግብፅ የሄልዮት ከተማ ካህን የኢጳፍራ ልጅ አስናን ምናሴንና ኤፍሬምን ለዮሴፍ ወለደችለት። የብንያም ልጆች ቤላ፣ ቤኬር፣ አስቤል፣ ጌራ፣ ናዕማን፣ አኪ፣ ሮስ፣ ማንፌን፣ ሁፍኔን፣ አርድ ናቸው። እነዚህ 14ቱ ራሔል ለያዕቆብ የወለደችለት ልጆችና የልጅ ልጆች ናቸው። የዳን ልጅ ሁሺም ነው። የንፍታሌም ልጆች ያጽቤል፣ ጉኒ፣ ዩርና፣ ሺሌም ናቸው። እነዚህ 7ቱ ልጆች ሁሉ ላባ ለልጁ ለራሔል ከሰጣት ከባላ ላይ ያዕቆብ የወለዳቸው ናቸው። ከያዕቆብ ጋር ወደ ግብፅ የሄዱት የገዛ ዘሮቹ ብዛት 66 ሲሆን ይህ ቁጥር ግን የልጅ ልጆቹ ሚስቶችን አይጨምርም። ዮሴፍ በግብፅ የወለዳቸው 2 ልጆች ጨምሮ ወደ ግብፅ የወረደው የያዕቆብ ቤተሰብ ቁጥር 70 ነበረ። ያዕቆብ ወደ ጌሴም ለመሄድ መመሪያን ይቀበል ዘንድ ይሁዳን አስቀድሞ ወደ ዮሴፍ ላከው።
እርሱም ጌሴም ሲደርሱ ዮሴፍ ሰረገላውን አዘጋጅቶ አባቱን እስራኤልን ለመቀበል ወደ ጌሴም አመራ። ዮሴፍ አባቱ ዘንድ እንደደረሰ አንገቱ ላይ ተጠምጥሞ ለረጅም ጊዜ አለቀሰ። እስራኤልም ዮሴፍን በሕይወት መኖሩን ስላየው ከእንግዲህ ብሞትም አይቆጨኝም አለው። ከዚያ በኋላ ዮሴፍ ወንድሞቹን የአባቱን ቤተሰቦች እንዲህ አላቸው፣ ወደ ፈርዖን ወጥቼ አናግረዋለሁ፣ እንዲህም እለዋለሁ፣ በከነዓን ምድር የሚኖሩት ወንድሞቼና አባቴ ሰዎች ሁሉ ወደ እኔ መጥተዋል። ሰዎቹ ከብት የሚጠብቁ ስለሆኑ እረኞች ናቸው። ሲመጡም በጎቻቸውን፣ ፍየሎቻቸውን፣ ከብቶቻቸውን እንዲሁም ያላቸውን ሁሉ ይዘው መጥተዋል። ፈርዖን አስጠርቷችሁ ስራችሁ ምንድነው ብሎ ቢጠይቃችሁ እናንተም እኛ ባሮች ስራችን ከልጅነት ጀምሮ ልክ እንደ አባታችን ከብትን ማርባት ነው ብላችሁ መልሱለት። ከዚያም ግብፃውያን አርቢዎችን እንደ ጸያፍ ስለሚቆጥሩ በጌሴም ምድር እንድትኖሩ ይፈቅድላችኋል።